ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህ ቪዲዮ ፕሊስ በተለይ የመዳም ቅመሞች የሆናችሁ ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ እንደዚህ በምታመልኩት ይዣችኋለሁ እንድትሸርቱልኝ ለማን ለለምለም እንዲደርስልኝ እፈልጋለሁ። እሱ ምንድነው? አንዲት እህቴ ታውቋታላችሁ ዱባይ የነበረች ብዙ ምግብ ስትሰራ የነበር ለመዳም ምናምን የነበረች ልጅ ነበረች ማለት ነው። እና አሁን እውነት ለመናገር ያጋጠማት ነገር በጣም የሚከብድ በጣም የምታሳዝን እኔ ወላሂ በጣም ነው ውስጤ የተነካ። አስባችሁታል? እኛ የመዳም እህቶች ሰርተን ለፍተን ደክመን ስንት ተሰቃይተን የሚገጥመን ነገር መጨረሻችን ምንድን ነው? አገር ቤት ሄደን አይሳካልንም አብዛኛውም ማለት ነው። አብዛኛው የመዳም ቅመምና እቺ እህቴ ደግሞ እንደ ማንኛውም ሰው ትሰራ ነበር። አላቅም ግልጽ ያላረገችው ነገር አለ። በባለፈው አይታችሁ ከሆነ ቪዲዮዋን በወንድ ገንዘብ እንደተበላሽ ነው እኔ መረጃ የደረሰኝ። የምትወደው የምታፈቅረው ለወደፊት ባሏ የነበር ነው ገንዘቧን የበላት እኔ እንደደረሰ መረጃ ነው የምነግራችሁና እሱንም ግልጽ ማድረግ አልፈለገችም። በኋላ ደግሞ በጣም የሚያሳዝነው ደግሞ እንግዲህ ቤት የጨረቃ ቤት ገዝታ ፈርሶባታል። ዛሬ እኖርበታለሁ ነገ እኖርበታለሁ ብላ ስንት ዋጋ ከፍላ ከመዳም ቤት ተቃጥላ የሰራችው ቤት እውነት ለመናገር ወላሂ በጣም ነው ያሳዘነችኝ። ፈርሶባት ራሷንም ለማጥፋት የወሰነችበት ጊዜ ነበር ቪዲዮዋ ላይ ስትናገርና ለምን እነ ተንቤ ጋር ሆና ለምን አትሰራም? እኔ እንደዚህ የሚል ሀሳብ መጣልኝ። ገባችሁ? እነ ተንቤ ተባብረዋት ቢያሰሯትና እስኪ ቅልብ ያላችሁ ለተንቤ ሼር አድርጋችሁ አድርሱልኝ። የተንቤ ብዙ አረብ ሀገር ከምናቃቸው እህቶች ጀግና ተሳክቶላት ከሀገሯ ላይ የተቀመጠች እንደዚሁም ደግሞ ለቤተሰቦቿ ለወገን ለዘመዶቿ እንደዚሁም ደግሞ ለቡታጅራ ዩቲዩበር በሙሉ ለናብረሽ ለነማን ለምንላቸው ለነሃይሚ እድል የከፈተች ናት የተንቤ። እውነት ለመናገር ወላሂ እነሱ እንትን ባይሉም እኛ የተንቤን ክሬዲት አንበላም። እና አሁን እኔ ምን ብዬ አሰብኩ መሰልኳችሁ? የተንቤ እንደዚህ 1 2 3 ጊዜ ከሷ ጋር ቪዲዮ ብታሰራት ወይም አብራት ካለችበት ቦታ ሂዳ አይታት 1 2 3 ቪዲዮ ብትሰራላት አብረው ቢሰሩ እች ልጅ ብትፈምስ ብዬ ተመኘው። እንዲያው ላላህ ብላችሁ የመዳም ቅመሞች ማለት ነው ወላሂ ይህን ቪዲዮ ሼር አድርጉና ለተንቤ አድርሱላት ማለት ነው። አላህ መጨረሻቸውንም እኔንም እናንተንም አላህ መጨረሻችን ያሳምረው ማለት ነው። እኔ ወላሂ ዛሬ በጣም ነው ውስጤን የነካችኝ በጣም ማለት ነው። ለምን እንደሆነ አላውቅም። አብዛኛው የመዳም ቅመም ህልሙ ሀሳቡ ምኑ አይሳካለትም። ገባችሁ? የምናስበው ሌላ ነው የሚገጥመን ሌላ ነው። ተረዳችሁ? እና የተንቤ በአላህ ቪዲዮ እንደደረሰሽ ከቻልሽ ልጅቱን አብረሽ ብታሰሪያት አብረሽ 1 2 ቪዲዮ ብትተባበሪያት ደስ ይለኛል። ለምን ብዙ እህታችን እንግዲህ በገዛ ባሏ ኦር የገዛ ጓደኛዋ ብር ቀምቷት ብዙ ነገር ሆና ብዙ እንዲያውም ኮሜንት እያነበብኩ ነበር። ወንቅሼት ማርያም ሂጅ እያሏት ነበር ብዙ እህቶች ማለት ነው። እና በጣም ነው የምታሳዝን። አረብ ሀገር እያለች በደንብ ጀግና እንደሆነሽ በጣም ጎበዝ እንደሆነሽ ብዙ ቪዲዮዋን እኛ እንከታተል ነበር። የምግብ ስራ ነው የምትሰራ ከመዳም ቤት እንደዛ ብላ ግን ተቃጥላ ያመጣችው ገንዘብ እሰቡት። መንግስት እኔ አንዳንዴ በጣም ነው የሚገርመኝ። ስትገዙት ዝም ብሎ ያዩና ቀበሌዎች ስትገዙት ዝም ብሎ ያዩና መጨረሻ ላይ ቤት ያፈርሳሉ። አስባችኋል? እኔም እንደዚህ ገጥሞኛል። አንድ ቤት ፈርሶብኛል ማለት ነው። እና የኛ ስቃይና የኛ በደል እውነት ለመናገር በጣም ነው የሚከብደው። እና ከቻላችሁ ይህን ቪዲዮ ለተንቤ ሼር አድርጋችሁ አድርሶልኝና እቺ እህትን የተንቤ ሂዳ ብታያት ልክ ኢክራምን እድል እንደሰጠሻት ነይ ከኔ ጋር ስሪ ከችግር የለም አሰራሻለሁ ኦንላይን ላይ እንዳለቻት እችንም ልጅ ተባብራት የተንቤ መንገድ ብታሳያት ደስ ይለኛል በአላህ። እና ከቻላችሁ ፕሊስ በቻላችሁት መጠን ሼር አድርጋችሁ ለተንቤ አድርሱልኝ ማለት ነው።
የልጅቱን አስቀምጥላችኋለሁ ከኔ እንትን ላይ ያለ ሰብስክራይብ አድርጓት ማለት ነው። እና አስባችሁታል? በገዛ ባላችሁ ኦር በገዛ ነገ ጧት አገባዋለሁ በምትሉት ወንድ ስትከዱ ስሜቱ በጣም ከባድ ነው። እና እች ልጅ እንደዛ አይነት ነገር ያጋጠማት ይመስለኛል። መናገር አትፈልግም፣ ደብቃ ይዛው አምቃ ይዛው ነው እንጂ እንደዛ አይነት ነገር የገጠማት ይመስለኛል። በሁለተኛ ደረጃ ደግሞ ከምሬ ነው የምነግራችሁ፣ ወላሂ አረብ ሀገር ኖራችሁ ተሰቃይታችሁ መታችሁ ከቤት ክራይ ስትወድቁ በጣም ከባድ ነው። እኔ አዲስ አበባ ተከራይቼ አይቼዋለሁ። አረብ ሀገር ተመልሼ ሂጄ አዲስ አበባ ተከራይቼ ልክ 26-25 ቀን ሲደርስ አከራዮቹ ቤት ክራይ እስከምሰጧቸው ወላሂ ፊታቸው ይዘፈዘፋል። አንድ ቀን ካሳለፋችሁ ሀላስ ገባችሁ፣ መውጣት መግባት አትችሉም። እና አስባችሁታል? በጣም ቅድም ስታወራ ቁጭ የሞሉ ቪዲዮውን ሰምቼ በጣም ነው ያስለቀሰች። ለምን እኔም አሳልፌዋለሁ ያንን ነገር። አላህን እለምነዋለሁ፣ ያ ረቢ አላህ የተስተካከለ ቤት ስጠኝ ነው ምለው ፈጣሪን ማለት ነው። ለምን አላህ እኔንም እናንተንም ከቤት ክራይ ያውጣን። ቤት ክራይ በጣም ከባድ ነው። በተለይ ደግሞ በስደት ተንከራታችሁ ያልፍልኛል ብላችሁ ጨረቃ ቤት ገዝታችሁ ቀበሌ ስትገዙት እያየ ዝም ብሎ ከዛ በኋላ መጥቶ አናታቸው ፍርስ ሲበልና ያፈርሱታል ማለት ነው። አስባችሁታል? እናንተ ስትገዙት ምን ስትሉት አይቷል እኮ አለ እኮ እያዩ ነው። ልክ መጨረሻ ላይ ግን እኛ ቁም ነገር እንይዛለን ብላችሁ ስታስቡ መጥተው ያፈርሱታል። ከባድ ነው፣ ወላሂ ከባድ ነው። እኔ በጣም ነው ውስጤን የነካችኝ። ለምን ስሜቱ ከባድ ስለሆነ፣ ስሜቱ በጣም ከባድ ነው። ተረዳችሁ? እና እችን እህቴ ደግሞ የተንቤ ሂዳ ብታያት ገባችሁ? ለኢክራም እንዳረገችው ለዚች ልጅ እድል ብሰጣትና ሂዳ ብታያት ወላሂ ደስ ይለኛል። እኔ በጣም ነው ውስጤን የነካችው። እና ብዙ እህቶች ደግሞ በቃ ወንቅሸት ማርያም ሂጂ፣ ወንቅሸት ማርያም ሂጂ እያሏት ነበረ። መሄዱን ትሄዳለች፣ ችግር የለም። ብር ያላት አይመስለኝም። ገባችሁ? ግን የተንቤ ካሰበች ከወደደሽ ከልቧ ካዘነች ወላሂ አንድ ቪዲዮ 2 ቪዲዮ አብራት ብትሰራ በእርግጠኝነት እች ልጅ ሰብስክራይብ ብታገኝ 100 ሺህ ብትገባ ነገ ወዲያ ደህና ደረጃ እናያታለን። ገባችሁ? እና የመዳም ቅመሞች ስሞትላችሁ፣ ወላሂ እንተባበር፣ እንረዳዳ፣ ሰብስክራይብ ተደራረጉ፣ ልባችሁ ቀና ይሁን። ለምን ሂዳችሁ የምትወድቁ እናንተ ናችሁ። ገባችሁ? እንደ ተንቤ ጎበዝ የሆነ ሶሻል ሚዲያ ላይ የሚጠቅም አልመሰለንም ነበር በፊት። እነ የተንቤ በጀመሩበት ሰዓት እኛ ቁጭ ብለን ነበር። ኢቲዩ የሚጠቅም አልመሰለንም ነበር እንጂ የዛን ጊዜ ከፍተን ቢሆን እኛም እስካሁን የዶላሩ እንቀምስ ነበርና ምልላችሁ ፈልጌ የመሰላችሁ እርስ በራሳችን እንከባበር፣ ሸር እንደራረግ፣ ሰብስክራይብ እንደራረግ፣ አይከፈልበትም። ይህን ነው የምላችሁ። ሼር አድርጉልኝ። በሁለተኛ ደረጃ ደግሞ ብዙ በቴሌግራም የተላከልኝ አለ። የተንቤ ሰልማለሽ እየተባለ ብዙዎቹ እያወሩ ነው። እውነት ነው ውሸት ነው ፈጣሪ ወቀው። ግን እኔ የተንቤ ብትሰልም ደስ ይለኛል። ለምን እንደሆነ ታውቃላችሁ? ይገባታል። በጣም መልካም ሰው፣ መልካም ልብ ያላት ምናምን ለብዙ ሰው የጠቀመች እኔ እንጃ ለብዙ ሰው አራያ የሆነች ናት የተንቤ ማለት ነው። እና አላህ ሂዳያ ቢሰጣት ደስ ይለኛል። እና ከቻላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ይህን ቪዲዮ ለተንቤ አድርሱልኝና ልክ ኢክራምን እንደረዳቻት እችን ልጅም ብትተባበራት ደስ ይለኛል። ለምን የመዳም ቅመሞች የሆናችሁ ስሜቱን ታውቁታላችሁ። በተለይ እንደዚህ ተንከላትታችሁ ሂዳችሁ ያልፍልናል ብላችሁ ስንት መጽዋት ከፍላችሁ ወንድ በልቷችሁ እንደገና መንገድ ላይ ስትወድቁ በጣም ከባድ ነው። በተለይ በቤት ክራይ ከዛ ሄዳችሁ ደግሞ እንደገና ሲያማችሁ ምን ሲላችሁ እኔ እንጃ በጣም ነው ውስጤን የነካችኝና ለኢክራም እድል እንደሰጠቻት እችንም ሂዳ ከቤቷ ብታያት። አዲስ አበባ ነው ያለችው። በዛው መንገዷን ስትመጣ መንገዷን አይታት ብትሄድ ደስ ይለኛል። ከቻላችሁ ሙስሊሞች በአላህ ብያችኋለሁ ሸርቱልኝ። ክርስቲያኖች ደግሞ በምታመልኩት ቢያንስ አለአገልሽ ኢትዮ ለሸር የደረሳችሁ በሙሉ ይህን ቪዲዮ ሼር አድርጋችሁ ለየተንቤ አድርሱልኝ በአላህ
በአላህ ይዣቸዋለሁ። ለምን እንድትረዳት ስለፈለኩ ነው፣ እንድትረጋጋ ስለፈለኩ ነው። እቺ ልጅ ነገ ወዲያ ተስፋ ከቆረጠች ራሷን ማጥፋት ወደ ኋላ አትልምና ፕሊስ ሸርቱልኝ። ወዳችሁ